በጣም አደጋ ውስጥ ገብታለች። ያው ከፍተኛ ብር ነው የጠየቁን። ያው ታውቃለህ፣ ሚስቴን እንዲያድንልኝ ብቻ ነው የምፈልገው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ አብርሽ የቄራው ብዙዎቻችን እናውቀዋለን። በተለኛ ስደተኞች፣ ስደት ውስጥ ያልመጡት ራሱ የሚያውቁት ይመስለኛል። ምክንያቱም ብዙ ጊዜ ለአረብ ሀገር ሴት በጣም ተቆርቋሪ ነው። የምሬ ነው የምላቸው። በጣም መካሪያችን ነው፣ ተቆርቋሪያችን ነው፣ ብዙ ነገር ማለት ነው። እና ብዙ ጊዜ በቃ ምን ብዬ ልንገራችሁ፣ ታውቁታላችሁ። እና በጣም የምንወደው ምርጥ መካሪ ወንድማችን ነው አብርሽ የቄራው። እንግዲህ ያው ይህን ሰሞን መኪና አደጋ ደርሶበታል እየተባለ ነው። አሁን ነው ገና ወደ ሚዲያ እየወጣ ያለው ማለት ነው። አደጋው እንዴት ነው የተከሰተው? እንግዲህ እነሱና ባለቤቱ ከቤት ወጥተው ወደ ሆነ ቦታ እየሄዱ እያለ የመኪናው አደጋ ይደርሳል ማለት ነው። እና ሲነዳ የነበረው አብርሽ አልነበረም፣ በሹፌር ነው ማለት ነው። ነገር ግን የደረሰባቸው ከባድ አደጋ ነው። በሰዓቱ ሐኪም ቤት ወስዷቸዋል። በጊዜ የነበረውንም ወጪ የመኪናው ባለቤት ወይ ሹፌሩ ነበረ እየሸፈነው ማለት ነው። እና ያው በተለይ ባለቤቱ 4 ዋና ቦታ እንደተጎዳች፣ አጥንቷ እንደተሰበረ ነው የተነገረ ያለው። እሱ ራሱ አብርሽ እንደተናገረው ማለት ነው። እና የተወሰነ ሰዓት ማለት የተወሰነ ቀናቶች እዛው ስትረዳ ቆይታ ወደ ቤት ሆና ትታከም በሚለው ወደ ቤት መታ ነበረ። ነገር ግን ቤት ከመጣች በኋላ ኩላሊቷ ፌል አድርጓል ምናምን ነገር ተብሎ ድጋሜ አሁን ወደ ሐኪም ቤት ወስደዋት በግሊኮስ ምናምን ያለችው ኮማ ውስጥ ናት ያለችው ተብሏል። ስለዚህ እሱም እጅ ላይ ያለውን ገንዘብ ጨርሻለሁ፣ እስከዛሬ እህቶቼን ስረዳ፣ የተቸገረ ስረዳ ነበር የነበርኩት። አሁን ግን ያው ሚዲያ ላይ ወጥቼ እኔ ራሴ ተረጅ ሆኛለሁ እና ሌላ ምንም ነገር አልልም፣ የኢትዮጵያ ሕዝብ ባለቤቴን ያድንልኝ ብሏል። ምስሉም ነገር በጣም ነው የሚያሳዝነው። የምር እሱ እርዱኝም ብሎ አያውቅም ከዚህ በፊት። ግን አሁንም በጣም ብዙ ገንዘብ ስለተጠየቀ ብቻ ነው እንግዲህ ያው ሰው ፊት እሱም የቀረበው ማለት ነው። እና ቤሩት ታውቃላችሁ፣ ብዙ ብር የላቸውም። በዛ ላይ በሀገሪቱ ብር አይስተናገዱም ማለት ነው። እና በዶላር ነው ሁሉ ነገር። እዛ ያላችሁ ልጆች በደንብ ታውቁታላችሁ። ብዙ ሀገሪቷ እንደ ድሮ አይደለችም፣ በጣም ደህይታለች ምናምን ነገርና የተጠየቀው ገንዘብ ደግሞ ከሱ አቅም በላይ ነው። ገብታችኋል? ያው እንዳልኳቸው ሰውየው የሚችለውን ያክል አሳክሞ ነበረ። ግን ጭራሽ የሌለባትን በሽታ ነው እንግዲህ ኩላሊት በሽተኛ ሆናለች ተብሎ 2ቱም ኩላሊቷ ምናምን ተብሎ አሁን ወደ ኮማ ውስጥ የገባችውና ሚስቴን አድኑልኝ ነው የሚለው። አደጋው የደረሰባቸው አብርሽም አብሮ ነው። ግን የእሷ ትንሽ ከበድ ይላል ማለት ነው። እሱም ያው ተጎድቷል። ግን እሷ ቢያንስ 4 አጥንቶቿ ምናምን ነገር ተሰብረዋል ብሏል። ይሄ ማለት እንግዲህ በጣም ከባድ ነው ማለት ነው። እህቶች ወንድሞቼ ከክፉ ነገር ይጠብቃችሁ። የምር ወጥቶ እንደዚህ ጤነኛ ሆኖ ወጥቶ የሆነ ነገር ከመሆን እግዚአብሔር እሱ ይጠብቀን። አለን የምንለው ለይምሰል ነው ማለት የሰው ልጅ ዛሬ መጻደቃል፣ ዛሬ የሆነ ነገር ይላል። ግን ነገ ምን እንደሚያጋጥመን አናውቅም። አያቸው አይደለ? ግን አብርሽ በጣም ጥሩ ወንድማችን ነው፣ መካሪያችን ነው። ብዙ ነገር በተለይ ለአረብ ሀገር ሴት የምሬ ነው የምላቸው በጣም ነው የሚቆራቆረው። በጣም ጠበቃችን ነው ማለት ነው። በቃ በአረብ ሀገር ሴቶች ማንም እንዲመጣበት አይፈልግም። እና ደጋግሞ እህቱን እንደሚወድ እና እህቴን ስለምወድ ሴቶች እንዲጎዱ አልፈልግም ነው የሚለው። እና በጣም እዛም እያለ በጣም ይረዳ ነበረ። ቤሩት ላይ ብዙ ልጆችን ረድቷል በአቅሙ። እንደውም አንዳንድ ሰዎች ችግር ሲገጥማቸው ማለት ነው ለአብርሽ ንገሩት ነው የሚባለው። በተለይ ቤሩት ላይ ታውቃላችሁ፣ አሁን ነው እንጂ በፊት ቢያንስ በቀን 3-4 በ3 ቀን አንዴ ምናምን የሆነ ኢትዮጵያዎች ሞተ ይባላል፣ የሆነ ኢትዮጵያዊ ታመመ ይባላል። በተለይ ደግሞ ከፎቅ ላይ በጣም ይወርቁ ነበር የሆነ ሰሞን ላይ። አሁን ትንሽ እየተረጋጋ መጣ እንጂ ቤሩት ሁሌ ነበር መርዶ የምንሰማው። እና ቤሩት ላሉ ልጆች በተለይ አብርሽ ተጠሪያቸው ማለት ይቻል ነበር። እና በጣም ሲረዳቸው ነበረ በአቅሙ ማለት ነው። በአቅሙ ሄዶ ማዳሞችን በማናገር እንደዚህ የሆነ ነገር የሚያስፈልጋቸውን ነገር በቃላ እንደዚህ ቤቱ ድረስ እየወሰደ ብዙ ነገር
አድርጓልና ደግሞ ለዚህ ወንድማችን እንግዲህ ተስፍሽን ታውቁታላችሁ፣ ሀቢባ ቤት ከቅልቦች ላይ የሚሰራው ማለት ነው። ለሱ ነው እንግዲህ ተስፍሽ እንግዲህ ብር አዋጣ ሰዎችን ስረዳ ብኖርም አሁን ላይ እርዳታቸው ያስፈልገኛል፣ ባለቤቴን አድኑልኝ፣ ገንዘብ አሰባስበህ ባለቤቴ ትታከምልኝ ብሎ ተማጽኗል ማለት ነው። እንግዲህ እና ሀቢባ የሚተባበሩታል ብለን ተስፋ እናደርጋለን። ፈጣሪ አምላክ ባለቤቱን በሰላም መልሶ ለቤቱ ያብቃት። እግዚአብሔር ከድንገተኛ አደጋ ይጠብቀን ማለት ነው። እና እውነት በጣም ከባድ ነው። በተለይ እኔ የመኪና አደጋ በጣም ነው የምፈራው። ማለት ይሁን እናንተ አትጠነቀቁ ነገር በቃ ህይወታችሁ በዛ በሹፌሩ ላይ ነው ሁሉ ነገራችሁ ማለት ነው፣ ሀሳባችሁ የምጥሉት። ምክንያቱም በቃ ፈጣሪ ያው ይጠብቀን ነው እንጂ የሚባለው በጣም ከባድ ነገር ነው። ያው እንግዲህ ያሰበው ገንዘብ ተሰባስቦለት ባለቤቱ ታክማ ድና ቆማ እንድትሄድ ወደ ቤቷ እንድትመለስ ምኞታችን ነው። ፈጣሪ ይርዳህ፣ ፈጣሪ ይርዳህ። የምሬ ነው ምልህ። እኔ ምን እንደምል አላውቅም። በጣም ነው መስማም ማለት እስኪ ያስቡት፣ ምንም ሳታስቡት ድንገት ወጥታችሁ እንደ አይነት ነገር ሲከሰት በጣም ነው የሚያሳዝነው። እና ነገኛ ምን እንደምንሆን አናውቅም። ምናልባት ተራ ጠባቂ ልንሆን እንችላለን። የምሬን እምላችሁ እና እሱ ራሱ የሆነ መጨረሻ ላይ የሰራውን ቪዲዮ አይታችሁ እንደሆነ ይሄ አደጋ ሳይደርስ በፊት እየመከረውላ ነበረ። በሰላም ወጥታችሁ ከሀገራችሁ ታማችሁ መግባት የለባችሁም፣ ሬሳችሁ መግባት የለበትም ምናምን እያለ ብዙ ነገር ሲመክረን ነው የኖረው። አሁንም የመጨረሻ ቪዲዮ እንደዛ ብሎ ነበር የሰራው። እና አንዳንዴ እኛ ባሰብነው ነገር አይደለም። በቃ እኛ ብዙ ነገር እናስባለን፣ ግን እኛ እየተጻፈልን ነው የምንኖረው። እንደገና ደግሞ ከዚህ ልንማር የሚገባው በቃ ማናችንም የቆምን ቢመስለን እንዳንወርቅ መጠንቀቅ አለብን። በቃ በምንም ነገር በዚች ምድር ላይ ስትኖሩ በምንም ነገር ሊያመጻድቀን አይገባም። በቃ ምንም ነገር ይኖራችሁ ሁሉ ነገር በቃ የሰጠንም ፈጣሪ ነው፣ የሚነሳንም ፈጣሪ ነው። የሆነ ነገር ከተሳካልን እኛ ጎበዝ ጀግና ምናምን ስለሆነ አይደለም። ህይወት በቃ አልጋ ባልጋ ራሱ ከሆነችልን እኛ ስለሰራን፣ እኛ ስለተማርን፣ እኛ ስላጠናን ወይ የተሻለ ሀገር ስለሄድን አይደለም። በቃ ፈጣሪ ስለፈቀደ ብቻ ነው። እኛ ግን ችግራችን የሆነ ነገር ሲሳካልን በእኛ ውጤት፣ በእኛ ጥረት፣ በእኛ ልፋት ያመጣ ነው ይመስለናል። ይህ ነገራችን ደግሞ ከእግዚአብሔር እንዲያዝንብን ይሆናል ማለት ነው። እና በቃ ዛሬ ላይ ደግ እንሆን፣ ዛሬ ላይ መልካም እንሆን። ምክንያቱም ነገ የኛ አይደለችም፣ አናቃትም። ነገ ከአንድ ከፈጣሪ በስተቀረ ነገ ምን እንደሚፈጠር ምናምን አናቅም። ዛሬ መኖራችን ነው። ተኝተን ስንነሳ ነገ ማይነሱም እኮ አሉ አበዛው የሚተኙ። ስለዚህ በቃ አለ አይደለ፣ ዛሬን ደህና ሆኑ። በቃ ዛሬን ጥሩ ነገር አድርጎ። ምክንያቱም የሆነ አደጋ ሲመጣ ሞት ሲመጣ አያማክርም። ገብታችኋል አይደለ? እንደዛማ ቢሆን ሁሉም ሰው ተዘጋጅቶ በጠበቀ ነበረ። ግን አይደለም። በቃ ዛሬ አለን፣ ሰው በተለይ አለን ነው የሚለው፣ አለሁ ነው የሚለውና ምንም ሳታስቡ ሳትዘጋጁ ጥሩ ነገር ሳትሰሩ በቃ አይደለ ወይ ሰው እንዳስቀየማችሁ ወይ ሰው እንደበደላችሁ ምናምን ድንገት ትሄዳላችሁ ማለት ነው። ድንገት ትጠራላችሁ ማለት ነው። ስለዚህ ባለን ጊዜ ባለን ሰዓት በቃ ህይወታችንን ለመልካም ነገር መስጠት አለብን። በቃ ሰዎች ይበድሉን ችግር የለውም፣ እኛ እንበድል እንጂ መበደል በነገራችን ላይ ጥሩ ነው ማለት ነው። ማለት ሁሉም የስራውን ያገኛል፣ ያጭዳል። ሰው የዘራውን እንደሚያጭደውላ ሰው ሁሉ የሰራውን በምድር ላይ ያለ የሰራውን ነገር ነው እንግዲህ ሲሞት ደሞዙ ነው የሚከፈለው። መልካሙን በመልካም ክፉን በክፉ ማለት ነው። ስለዚህ ብቀላል ለፈጣሪ ተውት፣ የሆነ ነገርን ለፈጣሪ ተውት። ምክንያቱም እኛ ሰው በደለን ብለን ሰው መበደል የለብንም። ሰው ይሄን ያደረገን ብለን የሆነ ነገር ማድረግ የለብንም ማለት ነው። ገብታችኋል አይደለ? ስለዚህ ክፉ አንሁን፣ ተንኮለኛ አንሁን፣ ይሁን ክፋት በቃ አናስብ ማለት ነው። ምክንያቱም እንዳልኳችሁ ነው። ዛሬ አለን እንላለን፣ ነገኛ አይደለችም። አሁን አይደለም ነገ። አሁን ስንት ሰዓት ነው? ከ4 ሰዓት ከ5 ሰዓት በኋላ ወይ ከደቂቃዎች በኋላ የኛ ራሱ ላይሆን ይችላል። ገብታችኋል አይደለ? ስለዚህ በቃ ደስተኛ እንድትሆኑ ሰላማዊ ሰው ሆኑ ማለት ነው። ገብታችኋል ምን ለማለት እንደፈለኩኝ? ይህን ስላችሁ ፈጣሪ ከክፉ ሁሉ ይጠብቃችሁ። ወጥቶ ከአደጋ ከድንገተኛ ሞት ከብዙ ነገር ፈጣሪ ይጠብቃችሁ። አብርሽም እንግዲህ እግዚአብሔር ሚስቱን ፈውሶለት እሱም በተሻለ ጤና እንደምናየው ተስፋ እናደርጋለን። በጣም የምንወደው የምናከብረው መካሪያችን
የኛ የአረብ ሀገር ሴቶች ተቆርቋሪያችን አብርሽ በጣም ምርጥ ሰው ነው። ፈጣሪም ያተረፈህ በቃ ስራህን ያተረፈህ። የምር አንዳንዴ ነገሮች ለምን ታመምኩ አይባልም አይደለ? ፈጣሪ ፈውሰኝ ነው እንጂ ለምን አመምከኝ አይባልም። ፈጣሪ የሚወደውን ሰው ነው የሚፈትነው። እና በመትረፍህ ደስተኛ ሁን። ለምን ደረሰብኝ፣ ለምን እንደዚህ ሆንኩኝ፣ እድሌ ነው ምናምን ከማለት ይልቅ በቃ መሞትም መግደልም ይችላል ፈጣሪ አይደለ? ነገር ግን አተረፈህ። እሷን ቢሆን አትርፏታል። ስለዚህ እግዚአብሔር ደግሞ ወደ ቀድሞ ጤናዋ እንደሚመልሳት ተስፋ እናደርጋለን። ገንዘቡም ተሰባስቦልህ ባለቤትህን የምታሳክም እንደሚሆንም ተስፋ አለን። ፈጣሪ ካንተ ጋር ይሁን። መልካምን ሁሉ እንመኝልሃለን። አይዞህ ፈጣሪ አለ። ኢትዮጵያ ሕዝብም ብዙ ውለታ ውለህለታል። በጣም ብዙ ነገር አድርገህለታል እና ይሄ ሕዝብ ደግሞ አይተውህም። የምር አይተውህም። እንኳን ላንተ ለብዙ ሰው ለማይገባ ነገር እንኳን ብዙ ነገር ያደርጋል አይደል? ሰው አብርሽ ማለት ከሁሉ ነገር ነፃ ነው። የምር እንደሌላው ወንድሞቻችን እንኳን ሆነ ቦታ ውስጥ እንኳን አናየው ማለት ነው። ከትምህርት ከምክር ውጪ በሚዲያው ላይ ራሱ በቃ ገብታችሁ ብታዩ እንዳለ ምክርና ማድረግ ስላለብን በተለይ ለኛ ለእህቶች ነው እንዳለ ቪዲዮዎቹ ራሱ የሚሰራቸው እና በጣም ምርጥ ወንድማችን ተቆርቋሪ ወንድማችን ነው ማለት ነው። እንግዲህ ፈጣሪ ካንተ ጋር ይሆን። ባለቤትህን ሙሉ ጤናዋን ይመልስልህ።